ሰላም ሰላም ውድ ቻናላችን ተከታዮች እንዴት ናችሁ? ሁላችሁም በያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ። በዛሬ ትምህርታችን ስለ so much, so that, such that, so long and so many ልዩነታቸው እንዴት ነው የምንጠቀመው የሚለውን ነገር በደንብ አብራርተን እናያለን። እናንተም ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። ውድ የቻናሉ ተከታዮች ደግሞ ቪዲዮውን ላይክ በማድረግ እንዲሁም ደግሞ ኮሜንት በማድረግ ጀምሮ አብራችሁኝ ተከታተሉኝ ማለት ነው። ቀጥታ ወደ ትምህርቱ so how we use so much, so that, such that, so long and so many. So starting from so it used as has a different uses. በጣም ብዙ የተለያዩ different uses ወይም ጥቅሞች አሉ። አንደኛውና ዋነኛው ሰው እንደምታውቁት most of the time it's so የምትለዋን ነገር as a conjunction ነው የምንጠቀማት አይደል? ምክንያቱም it is to show a resultን ስለዚህ እንደማለት ነው። ወይም ደግሞ በሆነ ኮዝ አለ በዛ ኮዝ ምክንያት የመጣን ሪዛልትን ለመግለጽ most of the time so እንጠቀማለን። so ደግሞ በተለያየ አንገል ከሶ ማች ጋር ከሶ መኒ ጋር ከሶ ዛት ጋር ከሶ ሎንግ ጋር እያደረግን የተለያየ ሚኒንግ እንዲኖራት እናደርጋለን። ስለዚህ ዛሬ ከሶ እንጀምርና so it has a different use የተለያየ ጥቅሞች አሉት። the first one is so ማለት very ማለት ነው በጣም እንደማለት ነው። we use so plus adjective or adverb to make something stronger ስለዚህ የሆነ ነገር በጣም ጠንካራ ነው እንደም ያ ነገር ከበድ ያለ ነገር ነው ብለን ለመግለጽ soን ከadjective ወይም ደግሞ ከadverb ጋር አንድ ላይ በማድረግ እንጠቀማለን። so it means very ማለት ነው በጣም እንደማለት ነው። ለምሳሌ so plus adjective ሲሆን example the movie was so interesting ሙቪው ወይም ፊልሙ በጣም ሳቢ ነው እንደም በጣም ማራኪ ነው ስለዚህ እቺ ሶ የምትለው ነገር በጣም የምትለውን ትገልጻለች ማለት ስለዚህ don't forget so ከadjective እና ከadverb ጋር ስትሆን it indicate የምታደርገው very የምትለውን word ነው so the movie was so interesting so ፊልሙ በጣም interesting ነው በጣም ስለዚህ በጣም የምትለዋ ነገር indicate የምታደርግው so ናት and she speaks so quickly so እሷ በጣም በፍጥነት ታወራለች በጣም በፍጥነት ታወራለች ሰዎች በጣም የምታወራው quickly it is an adverb አይደለ so ምን ጊዜም in the adjective word አለ so የስም ገላጩ ላይ ly ስንጨምር it is always adverb ነው so she speaks so quickly so በፍጥነት ታወራለች so it is so የምትለው ነገር በጣም የሚለው ነገር ትገልጻለች It is so hot today. So ዛሬ አየሩ በጣም ሞቃታማ ነው። So it is hot የሚለው ነገር it is an adjective. So it is so plus adjective or so plus adverb it is indicate very የሚለው ነገር indicate ያደርግልናል። The other one is it is as a result. So ቅድም እንዳልኳችሁ so as a result ወይም ደግሞ it is to show a result ውጤትን ለማሳየት as therefore እንደምንለው ማለት ነው። ስለዚህ እንደምንለው ስለዚህ እቺ as a result so እንጠቀማለን። ስለዚህ ሪዛልቱ ወይም ደግሞ ውጤቱን ለመግለጽ so እንጠቀማለን። So this so it is can also show a result ውጤትን ለመግለጽ example I was tired so I went to bed በጣም ደክሞኝ ነበረ ስለዚህ ወደ መኝታ ሄድኩኝ በጣም ደክሞኝ ነበረ ስለዚህ ወደ መኝታ ሄድኩኝ ስለዚህ እሷ መድከሟ it is a cause ነው consequence ነው then the result is it is she got to bed ወደ መኝታ ቤቷ መሄዷ it is a result ነው ስለዚህ to show a result ውጤትን ለማሳየት we use so I was tired so I went to bed he studied hard so he passed the exam እሱ ጠንክሮ አጥንቷል ስለዚህ ፈተናውን ያልፋል እሱ ጠንክሮ አጥንቷል ስለዚህ ፈተናውን ያልፋል so it shows a result እያሳየ ነው the other type of is so much ነው so much we use so much with uncountable nouns or to show a large amount so a large ትልቅ የሆነ amount ወይም ትልቅ መጠን ያለው ነገር ብዛትን ለመግለጽ for uncountable nouns ማለት ነው ብዛትን ለመግለጽ ነው ለምሳሌ much for uncountable nouns ለማይቆጠሩ ነገሮች የምንጠቀመው so we use so much with uncountable nouns or to show large amount so ብዙ የሆነ ነገር ብዙ የሚለው ነገር ለመግለጽ በጣም ብዙ ማለት ነው so much ሲሆን በጣም ብዙ so ብዙ የሆነ ነገር ለመግለጽ for uncountable nouns uncountable ወይም ደግሞ ከማይቆጠሩ ነገሮች ጋር we use so much so structure so much plus uncountable nouns so don't forget this so much ስትጠቀሙ always noun ወይም ደግሞ ስሙ መሆን ያለበት uncountable ነው መቆጠር የማይችል ማለት ነው
Example, we have so much water. እኛ ብዙ ውሃ አለን። So water it is uncountable noun. ስለዚህ ከso much ቀጥሎ ምንድን uncountable noun መጠቀም ያለባቸው። She spends so much money. money ሲባል ገንዘብ ይቆጠራል አይቆጠርም። So she spends so much money. ስለዚህ እሷ ብዙ ገንዘብ አውጥታለች ወይም ደግሞ ብዙ ገንዘብ አጥፍታለች። እንደም spend የሆነ ነገር ላይ ያንን ገንዘባቸውን ስታጠፉ ስፔንድ የምትሉት ሶ ሺ ስፔንድ ሶ ማች መኒ ሶ እሷ በጣም ብዙ ገንዘብ ስፔንድ አድርጋለች። ታንክ ዩ ሶ ማች በጣም አመሰግናለሁ። ታንክ ዩ ምስጋና የሚቆጠር ነገር ነው አይደለም። ሶ ታንክ ዩ ሶ ማች ሶ በጣም አመሰግናለሁ። ሶ ማች ፎር አንካውንቴብል ናውንስ ቱ ኢንዲኬት ኤ ላርጅ አማውንት ኦፍ ለመግለጽ ማለት ነው። So common uncountable nouns ለምሳሌ water, money, sugar, time, information የምሳ በቃ 1 2 3 5 ብለን መቁጠር የማንችላቸው ነገሮች it's uncountable nouns ይባላል። So uncountable nouns እና countable nouns ትንሽ ኮንፊውዝ የሚያደርጋችሁ ከሆነ ስለሱ የሰራሁት ቪዲዮ አለ። So እሱን ሪፈር ማድረግ ትችላላችሁ። The other one so that ነው። We use so that to show a result. So as the same with so ማለት ነው። ስለዚህ so that ሲባል it is we use so that to show a result. ሪዛልት ወይም ደግሞ ውጤትን ለማሳየት ለመግለጽ we use so that ነው። ስትራክቸሩ so ፕላስ አድጀክቲቭ ኦር አድቨርብ ፕላስ ዛት ይገባል። so አለ ከዛ አድጀክቲቭ ወይም አድቨርብ ሆነ ከዛም በኋላ ዛት ትገባለች። ኤግዛምፕል he was so tired. He was so tired. So a tired የምትለው ነገር ዛን አድጀክቲቭ ናት። so ፕላስ አድጀክቲቭ ብለን የለ ስለዚህ so ፕላስ አድጀክቲቭ ስለዚህ he was so tired that he fell asleep. He was so tired. tired የምትለው ነገር አድጀክቲቭ ነው። so እዚህ ጋር ፎርሙን እያያችሁ so ፕላስ አድጀክቲቭ ማድረግ ብለናል ፕላስ ምን that. so he was so tired that he fell asleep. so እሱ በጣም ደክሞት ስለሆነ ተኛ ወይም ደግሞ እየተረደቀ ማለት ነው። so he was so tired that he fell asleep. so በጣም ደክሞት ስለነበረ ተኛ። ስለዚህ በጣም መድከሙ it's a reason ነው። ዘመተኛው ደግሞ it is a result ነው። the box was so heavy that I could not carry it. so ቦክሱ ወይም ደግሞ ሳጥኑ በጣም ከባድ ስለነበረ መሸከም አልቻልኩኝም። ቦክስ ሳጥኑ በጣም ከባድ ስለነበረ መሸከም አልቻልኩኝም። ስለዚህ the box was so heavy it is so plus an adjective plus ዛት እናስገባና and ቀጣዩን ሰንተንስ ወይም ደግሞ ሪዛልቶቹ ማስቀመጥ ማለት ነው። the box was so heavy that I could not carry it. so ሳጥኑ በጣም ከባድ ስለነበረ መሸከም አልቻልኩኝም። she spoke so softly that nobody heard her. she spoke so softly that nobody heard her. so እሷ በጣም በቀስታ ስለምታወራ ማንም ሰው አይሰማትም። እሷ በጣም ሶፍትሊ ሲባል በጣም ለስለስ አድርጋ ማለት ነው። ድምጿ የማይሰማ ሌላ ሰው የማይሰማ ያህል ድምጽ ነው የምታወራው። ስለዚህ እሷ በጣም በቀስታ ስለምታወራ nobody heard her. so ማንም ሰው አይሰማትም። so ሶፍት የሚለው ነገር ተሳና አድቨርብ አይደለ? so plus adjective or adverb plus that it is to indicate or to show a result ውጤትን ለማሳየት እንጠቀማለን። the other one is such that. so we use such that with nouns. ቀደም ብለናል so that የምንጠቀመው with so እና so that with adjective or adverb ነው የምንጠቀመው። but such that ግን used with noun ከስም ጋር such that ግን የምንጠቀመው ከስም ጋር ነው የምንጠቀመው። it is structure so a such that it is to show a result ነው ሪዛልትን ለመግለጽ ነው የምንጠቀመው። but after such that we use noun ስምን ነው የምንጠቀመው። ስለዚህ ስምን ነው የምንጠቀመው። structure such plus adjective plus noun plus that. example እዚህ ጋር it was such a beautiful day that we went outside. day ሲባል ቀን ምንድን ነው? this ነው ስም ነው አይደለ? የሆነ ነገር የሰጠነው ስም ነው። so ከስሙ በፊት ስሙን የበለጠ የሚያጎላልን adjective አለ። so such that ለመጠቀም such plus adjective plus noun plus that. so it was such a beautiful day that we went outside. so ቀኑ በጣም ደስ የሚል ቀን ስለነበረ ወደ ውጪ ወጣን። ስለዚህ ቀኑ ደስ የሚል ሰው በጣም ቆንጆ የሆነ ቀን ስለሆነ ነው እነሱ ወደ ውጪ ወጡት አይደለ? ስለዚህ day የምትለው ነገር ተሰና ስም ነው። so ያንን ስም ደግሞ more it is describe ያደረገ ነው it's an adjective beautiful የሚለው ነው። so it was a such beautiful day
that we went outside. So ቀኑ በጣም ቆንጆ ቀን ስለነበረ ወደ ውጪ ወጣን። She is such a kind person that everyone likes her. She is such a kind person that everyone likes her. So እሷ በጣም ጥሩ ወይም ደግሞ ቸር ሰው ስለሆነች ሁሉም ሰው ይወዳታል። እሷ በጣም ጥሩ ወይም ደግሞ ቸር ሰው ስለሆነች ሁሉም ሰው ይወዳታል። ሶ ፐርሰን የሚለው ነገር is a noun ነው። ሶ ናውን ዶንት ፎርጌት ሰዛት ስትጠቀሙ ኦልዌይስ ከአጀክቲቭ ቀጥሎ ናውን አለ። ሶ she is such a kind person ናውን ፐርሰን የሚለው ነገር ሰው ነው። ሰው ደግሞ it is a noun ስም ነው፣ መጠሪያ ነው። ሶ she is such a kind person that everyone likes her. ሶ እሷ ጥሩ ሰው ስለሆነች ሁሉም ሰው ይወዳታል። they made such loud noise. noise ድምፅ፣ noise የሚለው ነገር ድምፅ፣ ድምፅ ደግሞ it is a noun ስም ነው። so they made such loud noise that I woke up. so እነሱ በጣም ስለጮሁ ተነሳው። እነሱ በጣም ስለጮሁ ተነሳው። ስለዚህ ኖይስ የሚለው ነገር ጩኸት፣ ጩኸት ምንድነው? it is a noun ነው፣ ስም ነው። ላውድ የሚለው ነገር ደግሞ ከፍተኛ የሆነ ድምፅ ማለት ነው። እሱ ደግሞ እትስ ድምፁ ምን ያህል ድምፅ ቀዝቀዝ ያለ ነው ወይስ ኦኬ ያለ ድምፅ ነው ብለን ድምፁን የበለጠ ለማጉላት የተጠቀምንበት አጀክቲቭ ነው። so they made such loud noise that I woke up. so ከፍተኛ የሆነ ድምፅ ስላሰሙ ተነሳሁኝ። so ሰጃት ይሄን ይመስላል። ዲፈረንስ ቢትዊን ሶዛት እና ሰጃት it is clear ነው። always ሶዛት ስትጠቀሙ it is used with adjective or adverb ነው። ሶዛት ስትጠቀሙ ከሰው በፊት አጀክቲቭ አለ ወይ ደግሞ አድቨርብ አለ። ለምሳሌ so tired that, so beautiful that, so quickly that። ስለዚህ ምን አለ? ከሰው ቀጥሎ always adjective or adverb አለ። such that ስትጠቀሙ ግን as I told you previously it is with noun ነው የምትጠቀሙት። with noun so ናውኑን ደግሞ it is የበለጠ ለማጉላት ደግሞ you can adjective አለ። ከናውኑ በፊት adjective አለ። so such that it is used with noun ነው። ዲፈረንሳቸው ይሄ ነው። ለምሳሌ such a tired person እዚህ ጋር so tired that ነው አይደለ? ነገር ግን such that ስትጠቀሙ such a tired person tired ቀጥሎ person person is a noun ነው፣ መጠሪያ ነው። such a beautiful place such a beautiful place that ስለዚህ place የሚለው ነገር ቦታ፣ ቦታ ደግሞ it is ምንድነው? ናውን ነው፣ መጠሪያ ነው። ስለዚህ ቦታው ምን አይነት ቦታ ነው? አግሪ ቦታ ነው። ቢዩቲፉል እና አትራክቲቭ የሚለው ደግሞ ከናውኑ በፊት ምን መጠቀም ነው? it is አጀክቲቮችን መጠቀም ነው። so the difference between so that እና such that ይሄን ይመስላል። ኤግዛምፕል ስናይ the test was so difficult the test was so difficult that many students failed. so ፈተናው በጣም አስቸጋሪ ነው፣ በጣም ከባድ ስለነበረ ብዙ ተማሪዎች ወደቁ። so ከሶ ቀጥሎ ምንድነው የተጠቀመው? difficult difficult የሚለው ደግሞ it's an adjective ነው። so ከአጀክቲቭ ቀጥሎ ስም ተጠቀምና አልተጠቀምንም። so the test was so difficult that many students failed. so ፈተናው በጣም ከባድ ስለነበረ ብዙ ተማሪዎች ወደቁ። በቃ we use adjective ነው የተጠቀምነው። but in this case of the sentence ደግሞ it was such a difficult test it was such a difficult test that many students failed. so structure sentence ይለያል። it was such a difficult test so ፈተናው በጣም አስቸጋሪ ነው፣ ከባድ ስለነበረ ብዙ ተማሪዎች ወደቁ። so it is after difficult ከሚለው ቀጥሎ ማነው ሶሪ after such ቀጥሎ ምን አለ? such plus it is an adjective plus it is a noun። ስለዚህ ከሰች ቀጥሎ ምን አለ? always such that follows with noun። ከናውን ከሰች ቀጥሎ ናውን አለ፣ ናውን ይጠቀማል። ስለዚህ difficult it is an adjective that describes the noun። test የሚለው ደግሞ ፈተና፣ ፈተና የሚለው ደግሞ it is a noun ስም ነው። ስለዚህ it was such a difficult test that many students failed. so ፈተናው በጣም አስቸጋሪ ስለነበረ ብዙ ተማሪዎች ወደቁ። ዲፈረንሱ ይሄ ነው። and the other one is so long ነው። so long so long ማለት is most of the time it is goodbye እንደማለት ነው። so long see you tomorrow ስንል ለምሳሌ የሆነ ቻው ነገ እንገናኝ እንደማለት ነው። so it is ሌላው ደግሞ for a long time ስለዚህ it is so long ሲባል በጣም ረጅም ጊዜ እንደማለት ነው። so long ሁለት ትርጉም አለው። the one is goodbye ነው for informal expression ፎርማል ላልሆነ ዝም ብለን በዘለመድ ወይም ደግሞ ዝም ብለን ኖርማሊ with friends ምናምን የምናወራቸው ንግግሮች ናቸው so long። ኤግዛምፕል እዚህ ጋር so long see you tomorrow so goodbye so long ማለት goodbye ነው። goodbye see you tomorrow so ደህና ሁን ነገ እንገናኛለን። so long ማለት is goodbye ማለት ነው። the other meaning ደግሞ it is for a long time so ለረጅም ጊዜ ለምሳሌ ለረጅም ጊዜ ጠበቅኩክ ምናምን ማለት ስንፈልግ I waited so long I waited so long so ረጅም ጊዜ ጠበቅኩ
So it is so long ማለት it is for a long time. So ረጅም ጊዜ ምናምን ነገር wait ስታደርጉ ወይም ደግሞ ረጅም ጊዜ ያንን ነገር አሳልፋችሁ ምናምን ከሆነ for a long time you can say so long መጠቀም ትችላላችሁ። I waited so long. I waited so long. It means ረጅም ጊዜ ጠበቅኩ። Why did it take so long? Why did it take so long? ለምን ረጅም ጊዜ ይወስዳል? ለምን ረጅም ጊዜ ይወስዳል? So long means for a long time. And the other one is so many, no. The other last in the other one is so many. So many it is the same way so much, no. So much for uncountable nouns for a large amount እንጠቀማለን። So many ደግሞ for countables plural nouns ሆኖ it is for a large amount እንጠቀማለን። So many ወይ so many with countable plural nouns ነው። Example structure so many plus plural nouns ነው። Example እዚህ ጋር there are so many students here. So እዚህ ጋር በጣም ብዙ ተማሪዎች አሉ። እዚህ ጋር በጣም ብዙ ተማሪዎች አሉ። So students meet is a countable ነው and it is a plural form ነው። So many with a plural countable nouns እንጠቀመው። So like so much ማለት so much for uncountable የማይቆጠሩ ነገሮች እንጠቀማለን። So many ደግሞ for countable nouns. She has so many books. እሷ በጣም ብዙ መጽሐፎች አሏት። We ask so many questions. So እኛ ብዙ ጥያቄዎች ጠየቅን። ብዙ ጥያቄዎች ጠየቅን። So many used with it is a countable plural nouns. So the difference as I told you so much for uncountable nouns ነው የምንጠቀመው so many ደግሞ for countable nouns ነው የምንጠቀመው። ለምሳሌ so much water ስንል በጣም ብዙ ውሃ so much money በጣም ብዙ ገንዘብ so much time it is በጣም ብዙ ጊዜ and so many ደግሞ for countable nouns ነው so many bottles so many coins so many hours ማለት ትችላላችሁ። So this is all about today's lesson. ስለዚህ ስለ ሶ ይሄን ይመስላል ማለት ነው። ስለዚህ ሶ በተለያየ ፎርም እናገኘዋለን። በሶ ማች፣ በሶ ዛት፣ በሰች ዛት፣ በሶ ሎንግ፣ በሶ መኒ፣ በሶ በጣም ኢትስ ኢምፖርታንት የሆነች ግራመር ውስጥ ያለች ኢትስ ጠቃሚ የሆነች ወርድ ናት ማለት ነው። እናንተም በደንብ እንደተረዳችሁኝ ተስፋ አደርጋለሁ። ቪዲዮውን ደግሞ በደንብ እንደተከታተላችሁኝም ተስፋ አደርጋለሁ። ያልገባችሁ ነገር ካለ you can ask in comment section ላይ መጠየቅ ትችላላችሁ። ፕሊዝ ደግሞ ቪዲዮውን እዩት። እንዲሁም ቢኮዝ ምንም ሃርት የሚያደርጋችሁ የሚጎዳችሁ ነገር የለም። ይጠቅማችኋል። እንግሊዝኛ ላይ በጣም ጎበዝ እንድትሆን ይረዳችኋል። የተለያዩ ጥያቄዎችን የተለያዩ ወርዶችን እንድታውቁ ይረዳችኋል። አሃ ይሄ ነገር እንደዚህ ነበር እንዴ ብላችሁ እንድትጠይቁ ይረዳችኋል። እንዲሁም ደግሞ ለሌሎች ልጆችም ሪሜዲያል ተማሪዎች ሊሆን ይችላል ኦር 12ኛ ክፍል ኢንትረስት ፈታኞች ሊሆን ይችላል ኦር ፎር ኤኒዋን ኤግዛም ለሚወስዱ ሼር ማድረግ ትችላላችሁ። ቢኮዝ በጣም ይጠቅማችኋል ማለት ነው። የዛሬ ትምህርታችን ይህን ይመስላል። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ባይ